የኢራኑን መሪ ለመግደል ኦፕሬሽን ተጀመረ። አያቱላህ አሊ ካሚኒን ለመግደል እስራኤልና አሜሪካ ኦፕሬሽን መጀመራቸውን ገልጸዋል። ከምድር በታች በኮንክሪት የተገነባውን የሰውየውን መኖሪያ ቤት በአየር ድብደባ ሲያጋዩት ነው የዋሉት። እርሳቸው ግን በቤት ውስጥ የሉም። የት እንደገቡ የሚያውቅ አንድም አካል የለም። እስራኤል አያቱላህ አሊ ካሚኒን የመግደሉም ቻንስ አግኝቼ አሜሪካን ያቆመችኝ ብትልም ዛሬ ላይ ግን ሁለቱ ተስማምተው ለመግደል ኦፕሬሽን ቢጀምሩም የት እንዳሉ ኮቴያቸው እንኳን አልተገኘም። የእስራኤሉ መረጃ ነፍናፊው ሞሳድም ሆነ የአሜሪካው የስለላ ተቋም ሲአይኤ ባላቸው የተቀናጀ መረጃ ተጠቅመው ሰውየውን ለመግደል ቢፈልጉም አልተሳካላቸውም። አሊ ካሚኒን ሊያገኙትም አልቻሉም። ምድር ይግባ ሰማይ ይዋጠው የሚታወቅ ነገር የለም። የኢራኑ ሃይማኖታዊ መሪ አያቱላህ አሊ ካሚኒ ግን ከየት እንደላኩት የማይታወቅ መልእክት ለአሜሪካ ልከዋል። አሜሪካ እኔን እጅ ልታሰጠኝ አትችልም፣ እንዲያውም በተቃራኒው አሜሪካ ለኔ እጇን ትሰጣለች ብለዋል። ሰውየው አክለውም አሜሪካ በኢራን ላይ አንዳች ጥቃት አደርሳለሁ ብላ ካሰበች በታሪክ አይታው የማታውቀውን የማይተካ መዘዝ አስከትልባታለሁ ብለዋል። አሜሪካ ቀድሞውንም የሀገራት መሪዎችን መግደልና ማስገደል ጥብቅ ስራዋ እንደሆነ ይታወቃል። በተለይም በመካከለኛው ምስራቅ የነበሩ ሀያል መንግስታትን በማስገደል አገራቶቹን መልሰው እንዳይገነቡ አድርጋ አውዳድማቸዋለች። ታሪክ የሚቆጥራቸው የመሪዎች ሞት የሳዳም ሁሴን፣ የጋዳፊ፣ የፍልስጤም ባለስልጣናት ጭምር ገድላ ሀገራቶቹን አውድማለች። ዛሬ ላይ የመካከለኛው ምስራቅ አሽመድምዳ በእርሷ ቁጥጥር ስር ለማድረግ የቀረቻት አንድ ሀያል ሀገርና አንድ ሀያል መሪ ናቸው። እነርሱም ኢራንና አያቱላህ አሊ ካሚኒ። እውነት አሜሪካ አግኝታ ትገድለው ይሆን? እውነትስ ታላቋ ኢራን እንደ ጋዳፊ ሀገር ሊቢያና እንደ ጎረቤቷ የሳዳም ሁሴን ሀገር ኢራቅ ትበታተን ይሆን? የምንመለከተው ይሆናል።